እኔም ናፍቀሽኛል። ናፍቀኩ ደስ ሲሉ ግን እኔ ወዶች እየኖርን ስማችን መጥፋቱ ካልቀረለ ምን አብረን እንትን አንልም አናድርም። አንተ አይደብርህም? ሁሌ እስከ መቼ እኔስ አላሳዝንህም? አትወደኝም ማለት ነው? እንዴት ነው አቶ ባይዛው ጨረቃ ቤተሰቦች የዛሬው ቪዲዮ መልስ ምት ለአንዳንድ ላይና ለብሩኬ ጠላቶች ነው። አንዳንድ ጠላቶች ምን ወሬ ያወራሉ መሰላችሁ? አይምና ብሩኬ አንድ ላይ የሚኖሩ ስለዚህ አንድ ላይ ነው የሚያድሩት እያሉ ያወራሉ። ብዙ ነገር ያወሩባቸዋል። ይሄ እንግዲህ የጠላቶች ወሬ ነው። ባይዛው አንድ ነገር ልነግራችሁ የምፈልገው ነገር አይሚና ብሩኬ ማንም አልያዛቸውም። ሰላም ሰላም፣ ወደ የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁ? እኔ አለሁላችሁ። ዛሬ ከሰዓቴ ገፋ ብዬ የመጣሁት በጣም ይቅርታ፣ የሆነ ቦታ ስለነበርኩ ነው። በጣም ትልቅ ይቅርታ ጠይቃችኋለሁ። ሰዓቴ ስላልመጣሁ የኔ ማደግ፣ የሰው መለወጥ፣ የሰው ማግኘት ደስ የሚላችሁ ሰዎች በአጠቃላይ ቪዲዮ ላይክ በማድረግና ሼር፣ ኮፒ ሊንክ እያደረጋችሁ ሰብስክራይብ እያደረጋችሁ ቪዲዮን ብትጀምሩት በጣም ደስ ይለኛል። ቤተሰቦች እንግዲህ ወደ ዛሬው ቪዲዮ ስንሄድ አይሚና ብሩኬ እንደምናውቀው አንድ ላይ መኖር ከጀመሩ በይፋ ተናግረዋል። ባይዘው ይሄንም የተናገሩት እኮ እነሱ ናቸው እንጂ ማንም አፋቸውን ይዞ ያስወራ ሰው የለም። አስገዷቸው የተናገረ ሰው የለም። ራሳቸው ፈልገው ነው የተናገሩት። ግን ደግሞ አንድ ላይ አያድሩም። ለምንድን ነው የማያድሩት? አይሚና ብሩኬ ስነ ስርዓት ያላቸው ልጆች ተቆንጠው ያደጉ የዛሬውን ደስታ ሳይሆን የነገውን ስለሚያስቡ ነው። ግን ማናቸውም የነሱ ጠላቶች የነሱ መለውጥና ማደግ ስለማይወዱ ለነሱ ብዙ ነገር ያወሩባቸዋል። ባይዘው ካስተዋላችሁ አይሚና ብሩኬ እንደዚህ አይነት ቪዲዮ የሚሰሩት በጣም ብዙ ጊዜ እንደዚህ አይነት ቪዲዮ ሰርተዋል። ይሄ ምንድነው መልስ ምት እንዲሆናቸው ነው፣ በቃ እንዲገባቸው ነው። ግን እነሱ አይገባቸውም። ባይዘው እኔ ምን አስባለሁ፣ አይሚና ብሩኬ እኛ ካወቅን የእናንተ ቤተሰቦች ካወቁ ሌላቸው አትጨነቁ። በቃ አንዳንዴ ሰው ምንም ነገር ያወራል። በቃ የሰው መለወጥ ስለማይወድ ብዙ ነገር ሊያወራብ ይችላል። እኛ የጨረቃ ቤተሰቦች አይሚና ብሩኬን እናውቃቸዋለን፣ በደንብ እንወዳቸዋለን፣ ከልባችን የምንወዳቸዋለን። ቤተሰቦቼ መቼ ሁላችንም እነሱ የምናያቸው ስለምንወዳቸው ነው። በስስትና በጉጉት የምንጠብቃቸው ስለምንወዳቸው ነው አይደል እንዴ? ለምን እንደምንወዳቸው እንደ ሌላው ወጣት ጊዜ ስላልሆኑ፣ ትሁት ስለሆኑ፣ ጨዋ ስለሆኑ ነው ብዬ አስባለሁ አይደል እንዴ ጨረቃ ቤተሰቦች? ስለዚህ የዛሬው ቪዲዮ በጣም ትልቅ መልስ ምት አለው። መግቢያውን ብቻ ነው ያየሁት። ሌላውን ከእናንተ እኩል ነው የማየው። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ ቪዲዮን ሞቅ አድርጉት። እስቲ አብረን የብሩኬን ሪያክሽን እንግዲህ ዛሬ አብሬክ ነው የማድረው። ከዚህ ቤት እወጣለሁ ብላ አሬምባ ልትል ነው። ስለዚህ እስቲ ቪዲዮን ነው ቤተሰቦቼ። ምን ከሙረገገ እሺ ተኛው አይደለም። የኔና አንቺ ግንኙነት ግዴታ ባልጋ ነው የሚወሰነው አይደለም? አይወሰንም። ልብሶቼን እዚህ ቁም ሳጥን ውስጥ ላደርጋቸው ነው። እንደ ቁም ሳጥን ውስጥ ከለየብቻው መኖር የለብንም። ለየብቻው ባይዛው እኮ እኔ ለአንድ ነገር ልንገራችሁ። ብሩኬ ወንድ ልጅ ነው። እንደ ወንድ ልጅነቱ ስሜት አለው። ማንም ወንድ ስሜት አለው። ባይዛው ግን ብሩኬ ያሁኑ ስሜት አይደለም የሚያስቀድመው፣ የነገ ወደፊቱን። ለሀይሚ ምን ያክል ክብር እንዳለው ታውቃላችሁ? ለምንድን ነው ይሄን የሚያደርገው? በቃ ባይዛው ማንም እኮ አስገዶት አይደለም። እንደ ወንድ ልጅ እትትት ምናምን ብሎ አስምጦ ይችላል እኮ፣ ግን አይፈልጉም ያን ነገር። አይም ደግሞ እሺ አትልም። ክብር አላት። ሁለቱም ክብር አላቸው። ሁለቱም ክብራቸውን ያስጠብቃሉ። ለምን? ያደጉት ቤተሰብ ባይዛው ይወስናል። እንደዚህ አይነት ነገር ለማወቅ ያደጉበት ማህበረሰብ ባይዛው የአሁን ወጣቶች እኛ ስንባል ቀደም ብለን በቃ የማይሆን ነገር ስንገባለን። ከዛስ የማይሆን ነገር ይፈጠራል። አይሚና ብሩኬ ግን አላማና እድገት አላቸው። የነጋቸውን ነው የሚያስቡት። አለን የጨረቃ ቤተሰቦች እስቲ በእኔ ሀሳብ ተመሱ ካላችሁ ኮሜንት ላይ አሳውቁኝ። እርግጠኛ ነሽ? ለምን? እስቲ እኮ ነው ቁጭ በይና ነው። ኢቭን እንደ ወንድ እኮ አሁን ወንድ ልጅ ሴት ልጅ እንደዚህ ተጠጋግታው አቅፋው ምናምን ስታወራው ይወሰወሳል ምናምን። እኔ በዛው ዛሬ ማውራውን ነገር እንግዲህ ግልጽ ስለማወራችሁ ቤተሰቦች ስለሆናችሁ እንደዚህ ማውራችሁ በዛው ደግሞ እውነታውን ነው እዚህ ጋር ማውራት ያለብኝ እንጂ መደባበቅ የለብኝም። ማንም ወንድ ከኔ ጨምሮ አቅም ነገራችሁ። ለምን? ሰዎች ስሜት አለን። ግን ደግሞ ብሩኬ ያ ስሜቱ አይገዛውም። በቃ ላይ በጣም ክብር አለው። ለእሷ ክብር ይጠነቀቃል አይደል? እንደ ጨረቃ ቤተሰቦች በጣም ነው እኔ ማስተዋለው በዛው የብሩኬን ስራ ይሁት በቃ ቁጥሬና ወሬ ውስጥ ተከሉ ይላል። እንደ አረም ማን አይፈልግም። እስኪ ዛሬ እንኳን እንጠጣ በእግዚአብሔር። ለምን እንጠጣ? ኢቭን እኮ እንደ ወጣት መጠጥ አይጠጡም። በቃ ለነሱ መዝናናት አብሮ መብላት አብሮ መጠጣት አይደለም። በቃ መሳቅ፣ መጫወት፣ ፕራንክ መደራረግ በቃ አለ አይደለ? ምግብ በመስራት ኢንጆይ ማድረግ እንጂ ከዛ ውጪ እንደ ሌላው ክለብ ለክለብ እየወጡ አይሚና ብሩኬ አይዝናኑም፣ አይጠጡም። ግን ሰውን ያወራባቸዋል። ይጠጣሉ፣
የላቸውም። እንደዚህ ነባር የላቸውም ባይዘዌ በቃ ምክንያቱም አንዳንዴ እኛ ባይዘዌ ብዙ ጊዜ እኔ ምን አስባለሁ መሰላችሁ ቤተሰቦች ሀይሚና ብሩኬ እውነቴን ነው ገና ከዚህ በላይ ከፍ ይላሉ። ለምን የነገውን ስለሚያስቀድሙ ሁሌም ምን የሚባል አባባል አላቸው መሰላችሁ የሚያስፈልገን የምትፈልገውን ሳይሆን የሚያስፈልገን አድርግ ይባላል። ለምን የሰው ልጅ ፍላጎት አያልቅም ባይዘዌ አንድ ነገርን አያልቅም በቃ እና ሀይሚና ብሩኬ ግን እንደሚያስቡት ሁሌ የነጋቸውን ወደፊታቸውን ማሳመር ነው እንጂ የዛሬውን ጊዜያዊ ደስታ አይደለም የሚያስቡት። ስለዚህ እባካችሁ የሀይሚና የብሩኬ ጠላቶች ካላችሁ ከኛ ራቁ፣ ከነሱ የተራቁ በቃ እነሱ እንደዚህ ነገር የለባቸው። የዛሬው ቪዲዮ የመልስ ምት ነው። እንስቲ በእኔ ሀሳብ የምትስማሙ ካላችሁ አንድ ቁጥር ጽፋችሁ አሳዩኝ ቤተሰቦች። ሀይሚና ብሩኬ እንደዚህ ቪዲዮ ብዙ ጊዜ ሰርተው ያውቃሉ። ለምንድን ነው የሚሰሩት? ፈልገው ለመጀ የሚሰሩት መልስ ምት እንዲሆናቸው ነው ለሰዎቹ። አይደለም እንደምናድር ነው እያሰቡ ያሉት። ማንም ያስባል ብዙ ሰው ነው ከብዙ ሰው ለምን እንደፈለጉ ያስባል። አይደለም ተረዳኝ አንዴ ተረዳኝ። እኔም ግን የማስበው እንደ ብሩኬ ነው። ሰው ለምን ሺህ ነገር ሲያስብ አይውልም። በቃ የራሳቸው ጉዳይ። ዋናው እናንተ ማንነቱ ታውቃላችሁ። እኛ የጨረቃዊ ሰዎች በአጠቃላይ የእናንተ ማንነት እናውቃለን፣ የእናንተ ምንነት እናውቃለን። ምንም ነገር እንደማታረጉ ምንም ነገር እንደሌለ እናውቃለን ማላችሁ። ስለዚህ ስለ ሰው ምን አገባን? በቃ እናንተ ህይወታችሁን ኑሩ። አንድ የጨረቃዊ ሰዎች አንድ ቤት ውስጥ እየኖርን ስማችን መጥፋቱ ካልቀረለ ምን አብረን እንትን አንልም። ኧረ ጎንበሩኪ ላንቺ አስቤ ነው ታዲያ እኔ ለኔ ነው እንዴ አብረን አንዴ ጋራ ህይወታችን እኮ ጋራ ህይወት ነው አብረን ነው። ግን ያልታቀደ ነገር ቢፈጠር እኔ ልጁን ባረገውም እኔ ምናምን እኮ እንትን ብልም ምንም እኮ ችግር የለውም። ከተወለደ በኋላ እኮ አንተ ታግዘኛለህ እኮ ነው ችግር የለውም። እሺ ቆይ ትፈራለህ? እኛ ኧረ ልጁን አስጨነቅሽው፣ ብሩኬን አስጨነቅሽው። ሀይሚያችን በጣም ነው ያስጨነቅሽው። ከምር በጣም በቃ መንተዋተው ጀመረ። ማን ማለኝ ባይዛው እኔ እንጃ። እኔ አንዳንዴ የብሩኬ ምን አይነት ወንድ እንደሆነ በጣም ይገርመኛል። እውነት በአሁን ሰዓት እንደዚህ አይነት ወንድ አለ ማለት በጣም ከባድ ነው። የለም በቃ ማንም ወንድ ሴት ልጅ ባይዛው ለፕራንክ አይደለም ትንሽ ጠጋ ብላ እንደዚህ ከነካችሁ ቤተሰቦች የለም እኮ በቃ የለም። ወይኔ ወድቄ ነበር። እኔም በራሴን እየነካሁ ሄድኩ እንዴ። የለም ግን ብሩኬ በቃ አስተዋይ ነው። በቃ በጣም አስተዋይና እኔ እንጃ እኔ የብሩኬ አስተዋይነት በጣም ይገርመኛል ቤተሰቦች። እውነት አሁን ልጅ ቢፈጠርብን ጊዜው ነው ብዬ ስለማላምን ነው። እኔ አይደለም ቆይ ልጅ ቢፈጠርብን ለልጃችን መሆን አንችልም ብለህ ነው የምታስበው? እኔ ድብና አድርጌ ትችላላችሁ። ግን ደግሞ ይህ መቻል አለመቻል ሳይሆን እዚህ ጋር ምንድን ነው የክብር ጉዳይ ነው። ቤተሰብ ምን ይላል? እሙሽ ምን ትላለች? ጋሽዬ ምን ይላል? አለ እንዴ ያ ነው በቃ። እና ደግሞ የሰው ወሬስ እንዴ ለካ እውነት ነበር ብዙ ነገር የሚባሉት። ብሩክ ያ ነገር አይፈልግም በቃ። ምክንያቱም ሴትና ወንድ ለአቅመ አዳም ከደረሱ በኋላ አንድ ላይ መተኛት የለባቸውም በምንም ተአምር። ምንም ቢፈጠር አንድ ላይ መተኛት ማደር የለባቸውም። እሱ እኮ ላያስብ ይችላል፣ ግን በቃ ውስጣዊ ፍላጎት ስሜት የሚባል ነገር አለ። ስለዚህ ያ ነገር እንዳይሆን ምንም ነገር እንዳይፈጠር ተሳስቶ በቃ አርፎ መለያየት ጥሩ ነው። አንቺም ክፍልሽ እሱም ክፍሉ። ሀይሚ ግን አስጨነቀችው ዛሬ በጣም እውነት ብሩኬን እያስጨነቅሽው ነው። ኧረ ታይ 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 ነው የምችለው ስነግርሽ እችላለሁ። ለምንድን ነው ጊዜው ግን አሁን አይደለም በቃ። ግን ደግሞ አንዳንዴ ደግሞ እኔ ያንቺን ነገር ሳከብርልሽ አንቺ የኔን ነገር አክብሪልኝ፣ ፍላጎቴን አክብሪልኝ። ብሩኬ ፕራንክ እያደረገችክ ነው። ወደኝ ተሰማኛ አንድ ቤት ውስጥ እየኖርን እኔ እኮ ነኝ ወንዱ፣ እኔ እኮ ነኝ መከራከር ያለብኝ እንደዚህ ብዬ። አዎ ባይዛው በዚህ አይነት ጉዳይ ብሩኬ ነበር እኮ ባይዛው ሰው እኮ እኔ እኮ እንዴት እንደሚያስብ ግን ሀይሚና ብሩኬ እንዴት እንደገና የምታስቧቸው ጠላቶች የጨረቃ ቤቶችን አይደለም የምናገረው። ጠላቶች ግን እንዲህ ነው ማለት አንዳንድ ጠላቶች አሉ በቃ ሀይሚና ብሩኬ። እኔ ብዙ ጊዜ አያለው አንዳንድ ላይቭ ላይ አያቸዋለሁ እና በቃ ቁጭ ላይ ይፈተፍታሉ ቤተሰቦቼ እንደዚህ እንደዚህ እንደዚህ። እኔ በጣም የሚገርመኝ እና ኢቨን በቃ ለማዳመጥ ስለሚሰቀጠኝ ላይቡን ትቼ ነው የምወጣው። እውነት ዝም ብዬ ከስር ገብቼ አዳመጣቸዋለሁ ምናምን። እና እስቲ እናንተ እንደኔ ያጋጠሙ ሰዎች ካላችሁ እንደዚህ ሲያወሩ ስለ ሀይሚና ስለ ብሩኬ መጥፎ ነገር አሉ። የሀይሚና የብሩኬ ወዳጆች ከ500,000 በላይ እንበልጣለን። ከነዛ ውጪ ደግሞ ከጨረቃ ቤተሰብ ውጪ ደግሞ አሉ የሀይሚና የብሩኬ ጠላቶች በቃ እነሱ እንዲወድቁ የሚፈልጉ ሰዎች። ግን ደግሞ እኛ መቼም አንወድቅም። የጨረቃ ቤተሰቦች ገና እየበዛን ሀይሚና ብሩኬን 1 ሚሊዮን ሰብስክራይበር እንደምናስገባቸው በጣም እርግጠኛ ነኝ። እንደዚህ እንዳትጠይቅኝ ሁለተኛ። እኔ መጥቼ የት አመሻለሁ? ስፖርት ቤት ነው የምሄደው። ሌላ የት ሄዳለሁ? እኔ ቤት ሂጂ ምን አልኩኝ? እኔ ያሉ ነገር ነው። ልብስሽን መልሰሽ ነው ብትበይ ምን ልትይ ነው? ምን ልትይ ነው? አብረሽ አላድርም ብሎ ሼም አይደለም ሼም ነው ሰብኩት። በጣም ብዙ ሰዎች እንደዚህ አይነት ፕራንክ ሳረገ ፈልገሽ ነው ምንድነው የሆነ
ነገር ምናምን እንደዚህ አድርጋችሁ ምናምን ስጨርሱ ምናምን የብልግና ነገሮች ብዙ ጊዜ አያለሁኝና አይምዬ ሰው ያወራል። በቃ ስለ ሰው አያገባንም። እኛ ደስታችን እንደሰት የፕራንክ ቪዲዮ በፍቅር ቪዲዮ ነው ልንበቃ። እውነቴን ነው። ለሰው መልስ ለመመለስ አትምጡ። እውነቴን ነው። ሰው የፈለገውን ያወራ። የእናንተ መለወስ የማይፈልግ ሰው እንደዚህ የሚያወራው። ጨረቃ ቤተሰቦች በእኔ ሀሳብ የምትስማሙ ካላችሁ አግዙኝ፣ ኮሜንት ላይ ጻፉልኝ በቃ እንጂ እኛ ሁሌም ቢሆን ሀይሚና ብሩኬ እንደዚህ ነገር እንደማያደርጉ እንደማይፈጠር እናውቃለን። ስለዚህ የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። አርፍጄ የሚመጣም እንግዲህ ተቀብላችሁኛል። ካጠፋው ደግሞ ቅጡኝ፣ ችግር የለም እቀበላለሁ። ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግና የደውል ምልክቱን መጫን አይርሱ፣ የኔ ቪዲዮ እንዲደርሳችሁ ወዲያው ስለቅ። ስለዚህ በነገ ሰው እንገናኝ። እወዳችኋለሁ፣ አክብራችኋለሁ። በአዲስ ቪዲዮ እንግዲህ በራሴ አካውንት ከሰኞ በኋላ ወይ ከእሑድ በኋላ እንደሚመጣ በጣም እርግጠኛ ነኝ። በአዲሱ አካውንቴ ማለት ነው። እስከዛ ሰብስክራይብ ያደርጋችሁት አርጉት ማለት ነው። እወዳችኋለሁ፣ አክብራችኋለሁ። ተመችቶኛል።